ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በቡድን 20 አባል ሀገራት የመሪዎች ጉባኤ ዋዜማ ከአዘጋጇ ሀገር ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጋር መገናኘታቸውን ገልጸዋል። ታሪካዊው የጂ20 ጉባኤ በአፍሪካ ምድር እንደ መሰናዳቱ በተለያዩ ጉዳዮች እንዲሁም በጉባኤው የአፍሪካ የወል ድምፅና የጋራ ፍላጎት በሚቀርብበት ሁኔታ ላይ መወያየታቸውን አመልክተዋል። በአፍሪካ በሰው ሰራሽ አስተውሎት የሚመሩ የሳይበር ጥቃቶች እየጨመሩ መምጣታቸውን ሪፖርት አመለከተ። ኢትዮጵያ በከፍተኛ ሁኔታ የሳይበር ጥቃት ኢላማ ሆናለች ተብሏል። አፍሪካ በሰው ሰራሽ አስተውሎትና በተፋጠነ ዲጂታላይዜሽን የተነሳ የሚፈጸሙባት የሳይበር ጥቃቶች በከፍተኛ ፍጥነት እየተባባሱ መምጣታቸውን ቼክ ፖይንት ሶፍትዌር ቴክኖሎጂስ በ2025 የአፍሪካ የሳይበር ደህንነት ባወጣው ሪፖርት አመልክተዋል። ኢትዮጵያ በአህጉሪቱ በብዛት ኢላማ እየሆነች ያለች ሀገር ሆናለች ሲል ጠቁሟል። ሪፖርቱ በአሁኑ ጊዜ በአፍሪካ ያሉ ድርጅቶች በሳምንት በአማካይ ከ3000 በላይ የሳይበር ጥቃቶች እንደሚገጥማቸው አስታውቋል። ከሀገራት መካከል ናይጄሪያ በብዛት ጥቃት ያስተናገደች ሲሆን ኢትዮጵያ ደግሞ በሳምንት ከ11000 በላይ የሚሆኑ ጥቃቶች ኢላማ በመሆን በከፍተኛ ሁኔታ የሳይበር ጥቃት ኢላማ ከሆኑ የአፍሪካ ሀገራት መካከል አንዷ መሆኗን የደቡብ አፍሪካው አይ አፍሪካ ዘግቧል። ኃላፊው ያልተለመደ ሲሉ የገለጹት የኢትዮጵያን ከፍተኛ የሳይበር ጥቃት ኢላማነቷን ሀገሪቱ እያካሄደች ከምትገኘው የተፋጠነ የዲጂታል ሽግግር ጋር አያይዘውታል። ድርጅቶች በወረቀት ላይ ከተመሰረተ አሰራር ወደ ዲጂታል ስርዓቶች ሲሸጋገሩና የክላውድ አገልግሎቶችን መጠቀም ሲጀምሩ ለሳይበር ጥቃት ተጋላጭ የመሆን ዕድላቸው እየሰፋ በመሄድ ለጠላፊዎች በርካታ አጋጣሚዎችን እንደሚፈጥር አመልክቷል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቴክኖሎጂ ዘርፍ ያከናወናቸውን 56 ችግር ፈቺ የምርምር ውጤቶች በዓለም አቀፍ ጆርናሎች ተደራሽ ማድረጉን ገለጸ። የኢንስቲትዩቱ ዋና ዳይሬክተር ኢንጂነር ወርቁ ጋቸና በዘርፉ የወጣቶች ግንዛቤና ተሳትፎ እንዲጠናከር የተለያዩ መርሃ ግብሮችን በማዘጋጀት እየሰራ መሆኑን ገልጸዋል። በዚህም ተቋሙ ተወዳዳሪና ችግር ፈቺ የጥናትና ምርምር ስራዎችን በማከናወን ላይ እንደሚገኝ ጠቁመው ለአብነት በዓለም አቀፍ ደረጃ ተወዳዳሪ የሆኑ 56 የምርምር ውጤቶችን በዓለም አቀፍ ጆርናሎች ላይ ማሳተሙን አንስተዋል። ከምርምር ውጤቶቹ መካከል 9ኙ የአእምሮአዊ ንብረት ጥበቃ እንዳገኙ ጠቅሰው ይህ ስኬት በሌሎች የምርምር ውጤቶችም ተጠናክሮ እንደሚቀጥል አረጋግጠዋል። ኢንጂነር ወርቁ በርካታ ሀገራት በጤና በግብርናና በአገልግሎት ዘርፎች የሰው ሰራሽ አስተውሎት ቴክኖሎጂን በመጠቀም ምርታማነትን በእጥፍ በማሳደግና አገልግሎት አሰጣጣቸውን በማዘመን ላይ እንደሚገኙ ጠቅሰዋል። በመሆኑም በሰው ሰራሽ አስተውሎት በመታገዝ የሀገሪቱና የህብረተሰቡ ተጠቃሚነት እንዲያድግ በትውልድ ላይ መስራት ወሳኝ መሆኑን ገልጸዋል። በዘርፉ ያለው የወጣቶች ግንዛቤና ተሳትፎ እንዲጠናከር የተለያዩ መርሃ ግብሮችን በማዘጋጀት እየተሰራ መሆኑንም ገልጸዋል። በአሁኑ ወቅት 200 ጀማሪ የፈጠራ ባለሙያዎች በኢንስቲትዩቱ የስታርታፕ ፕሮግራም ተካተው እየሰሩ እንደሚገኙ ጨምረው አስታውቀዋል። ኢንተለጀንስ ለሁሉም በሚል መሪ ሀሳብ አርቲፊሻል ኢንተለጀንስ በሁሉም ሴክተሮች ላይ ተግባራዊ ለማድረግ በትኩረት እየተሰራ መሆኑን አብራርቷል ሲል ኢዜአ ዘግቧል። ማዕድን ለጥቅል ሀገራዊ እድገት የሚያበረክተውን አስተዋጽኦ ለማሳደግ ስትራቴጂክ ግብዓቶች በሀገር ውስጥ በስፋት እንዲመረቱ እየተደረገ መሆኑ ተገለጸ። ማዕድን ለጥቅል ሀገራዊ እድገት የሚያበረክተውን አስተዋጽኦ ለማሳደግ ስትራቴጂክ ግብዓቶችን በሀገር ውስጥ በስፋት ማምረት ተጠናክሮ እንዲቀጥል የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኘ ገልጸዋል። የማዕድን ሀብቶችን በጥናት ለይቶ ለማውጣትና በጥንቃቄ ለመጠቀም ብቃት ካላቸው ዓለም አቀፍና የሀገር ውስጥ ተቋማት ጋር በትብብር እንደሚሰራም ሚኒስትሩ ለኢዜአ
ተናግረዋል። ማዕድን ትኩረት ከተሰጣቸው አምስቱ የኢኮኖሚ ምሰሶዎች አንዱ መሆኑን ጠቁሞ የዘርፉን ውጤታማነት የሚያሳልጡ የአሰራር ማሻሻያዎችና ሀብቱን የማስተዋወቅ ስራ ተከናውኗል ብለዋል። ከጉባ ብስራቶች መካከል የ10 ቢሊዮን ዶላር ፕሮጀክቶች የማዕድን ዘርፉ መሆናቸውን በማንሳት ይህም ቀደም ሲል የነበረውን ከ100 ሚሊዮን ዶላር የማይበልጡ አነስተኛ ኢንቨስትመንቶችን በከፍተኛ ደረጃ የለወጠ መሆኑን ተናግረዋል። የማዕድን ዘርፉን በ2017 በጀት ዓመት ከወጪ ንግድ ከተገኘው ገቢ 40% ድርሻ እንደነበረው ገልጸው ገቢውን ለማሳደግና ከውጭ የሚገቡ ምርቶችን ለመተካት በርካታ ስራዎች እየተከናወኑ ይገኛሉ ነው ያሉት። የማዕድን ሀብቶችን በጥናት ለይቶ ማውጣትና በጥንቃቄ መጠቀም ይገባል ያሉት ሚኒስትሩ መንግስት አቅም ካላቸው ዓለም አቀፍ ተቋማት ጋር በትብብር እየሰራ እንደሚገኝም ተናግረዋል። የህፃናትን መብት ማስጠበቅ የሁሉም ኃላፊነት ሊሆን እንደሚገባ ተገለጸም። የህፃናት የቀን ማቆያና የመጫወቻ ስፍራዎችን የማስፋት ስራ እየተሰራ መሆኑን የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ገልጿል። መሰረት ዋዩ የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የዓለም የህጻናት ቀንን በኢትዮጵያ ለ20ኛ ጊዜ የመጫወት መብት ለሁሉም ህጻናት በሚል መሪ ቃል የማጠቃለያ ፕሮግራም አከናውኗል። መጫወት ቅንጦት አይደለም ያሉት የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ቆንጅት ደበላ ቢሮው ህጻናትን በሚመለከት የተለያዩ ፕሮግራሞችን ነድፎ እየሰራ እንደሚገኝ ተናግረዋል። የህጻናት መብትና ደህንነት ማስጠበቅ አንድ ተቋም ብቻውን የሚሰራው አይደለም ያሉት ኃላፊዋ የሃይማኖት ተቋማት ጨምሮ ሌሎች የህብረተሰብ ክፍሎች የበኩላቸውን ሊወጡ ይገባል ብለዋል። ህጻናትን ከመጠበቅ አንጻር የተጀመሩ ስራዎች በጣም ጥሩ ናቸው። እነዚህም ማጠናከር ያስፈልጋል። ለዚህ ደግሞ መንግስት ብቻ ሳይሆን እያንዳንዱ ዜጋ፣ ቤተሰብ፣ ማህበረሰብ፣ የሃይማኖት ተቋማትም ጭምር ትልቅ ኃላፊነት አለባቸው ማለት ነው እና በተለይ ደግሞ ቤተሰብ ትልቅ ኃላፊነት ስላለበት እነዚህ ልጆችን ወደ እዚህ ያመጣቸው ዋናው ቤተሰብም ጭምር ስለሆነ ለልጆች ጊዜ በመስጠትም ጭምር በመንከባከብም ፍቅር በማሳየትም ጭምር መልካም ዜጋ እንዲሆኑ በማድረግ ረገድ ኃላፊነት አለበት። በ2018 ሩብ ዓመት በክበበ ፀሐይ የህፃናት ማሳደጊያ የሚገኙ 65 ህፃናት በአደራ ቤተሰብ ለአሳዳጊዎች መሰጠታቸው ተገልጿል። ህፃናቱ በአደራ ቤተሰብ የሚሰጡት የአሳዳጊዎቹ ማህበራዊ፣ ኢኮኖሚያዊ እንዲሁም ሌሎች ሁኔታዎች ተገምግመው መሆኑን የቢሮ ኃላፊዋ ገልጸዋል። በዛሬው ዕለትም የተወሰኑ ህፃናት በአደራ ቤተሰብ ለአሳዳጊዎች ተሰጥተዋል። ሁሉም ጥያቄ አቅራቢ ይሰጠዋል ማለት ነው። እድሜም ባይዞ ፋክተር አለው። እድሜም ጭምር ይታያል ማለት ነው። 60 ዓመት ከሞላ አንሰጥም። ከ60 ዓመት በታች ነው የምንሰጠው ማለት ነው። ስለዚህ ከኢኮኖሚ አንጻር፣ ከወንጀል አንጻር፣ ከእድሜ አንጻር፣ ከማህበራዊ ትስስራቸው አንጻር አካባቢ ላይ ያላቸው ማህበራዊ ትስስር ምን ይመስላል የሚለው ከተገመገመ በኋላ ብቁ መሆናቸው ብቁ ቤተሰብ ናቸው ተብሎ ሲረጋገጥ ልጆችን የምንሰጥበት ሁኔታ አለ። ከሰጠም በኋላ ዝም ብሎ አንቀመጥም። በየጊዜው ደግሞ በተመሳሳይ በሶሻል ወርከሮቻችን አማካኝነት በየጊዜው የልጆች አስተዳደግ እንዴት ነው ያዙት፣ እያስተማሩ ነው ወይ፣ ከታሞም ከሆነ እያሳከሙ ነው ወይ፣ ይሄ የህፃናት መብቶች የምንላቸውን ነገሮች ለመኖር የሚያስፈልጉ አስፈላጊ የሆኑ ነገሮች ሁሉ ተሟልተውላቸዋል የሚለው ነገር በየጊዜው ግምገማ ይካሄዳል ማለት ነው። የአዲስ አበባ ከተማ አስተዳደር የህፃናት ፓርላማ አፈ ጉባኤ ታዳጊ ድላዊት ኃይሌ ህፃናት የመጫወት መብት ጨምሮ ሌሎች መብቶቻቸው ሊጠበቁላቸው እንደሚገባ ትናገራለች። አሁን ያሉት መንግስታቶች ወይም ስልጣን ላይ ያሉት አካላቶች ሀገራችንን እንወዳለን፣ ለወደፊቷ ኢትዮጵያ እናስባለን የሚሉ ከሆነ መስራት ያለባቸው ዛሬ የሚኖሩት ህፃናት ላይ ነው። ስለዚህ መስራት ያለባቸውና ማሰብ ያለባቸው የነገይቱን ኢትዮጵያ ነው። የነገይቱን ኢትዮጵያ ሀገር የሚረከቡ ህፃናት ላይ ነው መስራት ያለባቸው። ስለዚህ የእነሱን ፍላጎት ከማስቀደም የተለያዩ ስራዎች ከመሰራታቸው በፊት ይህ ስራ ስንሰራ ህፃናት ላይ ምን አይነት ጥቅም አለው፣ ምን አይነትስ ጉዳት ይኖረዋል የሚሉትን ነገሮች እየለዩ ቢሰሩ፣ ከሁሉም ነገር በላይ ከማውራት በላይ ደግሞ በተግባር እያሳዩን ቅድሚያ ለህፃናት ቢሰጡ እላለሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ፕሬዝዳንት ዶናልድ ትራምፕና አዲሱ የኒውዮርክ ከንቲባ
በነጩ ቤተ መንግስት ተገናኝተው ተወያዩ። ትራምፕና ማማዳኒ ቅራኔያቸውን በውይይት ከፈቱ በኋላ ትራምፕ ከንቲባ ማማዳኒን ከጎኑ ሆነን እንደግፈዋለን ብለዋል። ሸሪፍ ኢማም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ ከተመረጡት የኒውዮርክ ከንቲባ ዞህራን ማምዳኒ ጋር በዋይት ሃውስ ተገናኝተዋል። ፕሬዝዳንት ትራምፕ አርብ ዕለት ከዞህራን ማምዳኒ ጋር ተገናኝተውም ተወያይተዋል። የሪፐብሊካኑ ፓርቲ ፕሬዝዳንትና አዲሱ የዲሞክራት ተመራጭ የኒውዮርክ ከንቲባ ዞህራን ማምዳኒ ወዳጅነት የተሞላውና ሞቅ ያለ ግንኙነት ነበራቸው። በዕለቱ ደጋግመው ሲናገሩ የነበሩት ሁለቱም ስለ ኒውዮርክ ከተማ ያላቸውን የጋራ ራዕይ ነበር። ትራምፕ ቀደም ሲል ዞህራን ማምዳኒን 100% ኮሚኒስት ነው፣ የእብድ ስራ ነው የሚሰራው ሲሉት ከነበረው ሰው ጋር ተገናኝተው ተወያይተዋል። እንደማስበው ጥቂት ወግ አጥባቂ የሆኑ ሰዎችን ሳያስደንቅ አይቀርም ነበር ያሉት ትራምፕ ዲሞክራትና ሶሻሊስቱን ማምዳኒን በኦቫል ኦፊስ ከጎናቸው አቁመው የነበራቸው ግንኙነት ለሁለቱም ሰዎች የፖለቲካ ይሁንታ የፈጠረላቸው ይመስላል። ከጎኑ ሆነን እንደግፈዋለን፣ የሁሉንም ምኞት እውን ለማድረግ ጠንካራና ደህንነቷ የተጠበቀ ኒውዮርክ እንድትኖር ብለዋል ፕሬዝደንቱ። በእርግጥ ስለ ፕሬዝደንቱ አንድ ደስ ያለና ትልቅ ነገር የነበረን ስብሰባ ዋነኛ ትኩረት በማንስማማባቸው ጉዳዮች ላይ አልነበረም። አብዛኛው ትኩረታችን የጋራ በሆኑ ጉዳዮች ላይ ነው፣ የኒውዮርክን ነዋሪዎች እንዴት ማገልገል አለብን የሚለው ላይ ብለዋል ማምዳኒና ትራምፕ እንዳሉት በውይይታቸው ከተነሱት ሀሳቦች መካከል የቤት ኪራይ ቅነሳ፣ የግሮሰሪ ዕቃዎች ዋጋና የአገልግሎት ክፍያን በተመለከተ እንደሆነ ተናግረዋል። ውድነት ላይ አጽንኦት በመስጠት ያንን ለመለወጥ እንደሚተጉ በመናገር ተመርጠዋል ሲሉ አጽንኦት ሰጥተዋል። እነዚህ ሁለት የታላቅ አገር መሪዎች የተለያዩ ፓርቲ አባላት ናቸው። ከምርጫው በፊትም በከፍተኛ ሁኔታ ሲነቃቀፉ ነበር። ከምርጫው በኋላ ግን በትብብር ደግሞም አንድ ላይ ለመስራት ተስማምተዋል። የሰለጠነ ፖለቲካ ማለት ነው፣ ቅድሚያ መነጋገርና መግባባት። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ከዓለም የወታደራዊ በጀት ከ1% በታች በሆነ በጀት ረሃብን በ2030 ማጥፋት ይቻላል ሲል የዓለም ምግብ ፕሮግራም ገለጸ። የተመድ የዓለም ምግብ ፕሮግራም ረሃብን በ2030 ለማጥፋት $93 ቢሊዮን በዓመት እንደሚያስፈልግ ገልጿል። ይህም ባለፉት 10 ዓመታት ለወታደራዊ በጀት ወጪ ከተደረገው $21.9 ትሪሊዮን አንጻር ከ1% በታች እንደሆነም ጨምሮ አመላክቷል። በሌላ በኩል የዓለም ምግብ ፕሮግራም በ2026 በዓለም አቀፍ ደረጃ 318 ሚሊዮን ሰዎች ለረሃብ እንደሚጋለጡ ገልጾ ከ2019 አንጻርም በእጥፍ የጨመረ እንደሚሆን አስታውቋል። ባለፈው ዓመት 295 ሚሊዮን ሰዎች ለከፋ ረሃብ የተጋለጡ ሲሆን ከቀደመው ዓመት በተጨማሪ 14 ሚሊዮን ሰዎች መራባቸውም ታውቋል። የተመድ ምክትል ጸሐፊ አሚና መሐመድ ግጭት ባለባቸው አካባቢዎች ምግብ እንደ የጦር መሳሪያነት እያገለገለ መሆኑንም ተናግረዋል። ምክትል ጸሐፊዋ ሀገራት ረሃብን ከማጥፋት ይልቅ ገንዘብ እያወጡ ያሉት ለወታደራዊ በጀት መሆኑንም አንስተዋል። በ2026 የዓለም ምግብ ፕሮግራም $13 ቢሊዮን በጀት በመያዝ 110 ሚሊዮን ሰዎችን ለመደገፍ እንዳቀደ ተገልጿል። ዘገባው የአፍሪካ ኒውስ ነው። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ